ምካድምበት ሰዓት ደርሷል አይ በቃ አይ የእንትን ሰዓት ደርሶብኛል ውጡ የጸሎት ሰዓት አለኝ በቃ ፕሮግራም አለኝ ውጡልኝ እኔ ማምነው ወደው አንድ ሰው ብቻ ነው አስቻለሁ እሺ እንዳትጨቀቅ እኔ ማንንም ሌላ ሰው አልፈልግም አይታየህም ወይ ሃይ ናይማ እንዴ ተሸውደ ነው እኔንም አውጥቶ አይጥልኝም እኔ ግን አንደኛ ነኝ አራታለሁ ግን እኔ አንደኛ ነኝ እሺ መጀመሪያ ምን ነኝ የነበርኩት ሲጀመር እነሱ ኋላ ነው የመጡት ወይኔ እንዴት እንደሚወደኝ እኮ ሰሉ መበቀል የምንችለው በእንደዚህ አይነት መንገድ ብቻ ነው ምን ማለት ነው የምታውቀው ነገር አለ ንገረኝ ምን ማለት ነው አጥቶ ጥሎሻል ማለት እንዴ አይ አድባ አይደለም እንዴ ምንድነው ከየት ነው ያመጣሽው አይ ታረጋጊ እኔ አውጥተው የጣሉኝ ሰው ነኝ ምንድነው ያልሽው አይደለም እኔ ትክክለኛ ሚስቱ ነኝ እሺ ቤቴ እስኪ ታደስ ለዚህ ያለሁት እሺ እኔ ቆንጆ ታረጋጊ በቃ ታረጋጊ አንዴ አዳምጪው ባገኛቸው ደስ ይለኛል ናፍቀው ቤተሰቦችሽ አትፍሪ በቃ ስለ ቤተሰቦችሽም እኔ ነግሯለሁ አጫውተዋለሁ ይሰማኛል አለ እኮ አለ እሺ ይሰማል ታረጋጊ ይሰማል ደግሞ እኮ አሁን መምጫው ነው አስቻለው ይመጣል አሁን ከዛ ቡና እንጠጣለን በቃ ከበርቻቻ ነው እና እንዳይደብርህ እሺ አሁን ቡና አፈላለሁ አስቻለው ሲመጣ ንግሬክ የለ በጣም ብዙ አመት አረብ ሀገር ሰርቼ ቤት ገዝቼ ቤት ሰርቼ አሁን ደግሞ ልንጋባ ነው ደላላ ነበር ነው አስቻለው ሴቶችን ወደ ውጭ የሚልክ ደላላ ነበር ምኑን ያመጣሽብኝ ለምንድን ነው እየተጃጃለ ያለው እኔ ምን ሆንኩኝ ምንም አለሽ እና ምንም አለሽ እንዴ አሳከኙነት እኔ ህፃን ልጅ መሰልኩ እንደምታታለኝ እኔ እጠብቀዋለሁ ይመጣል አስቻለው በእኔ ጨክንም ያው 5 አመት ይሆናታል ወደዚህ ከመጣች እዚህ ሀገር ከመጣች ኦኬ ስለዚህ ያሽኛለሽው እዚህ ሀገር ከመጣች 5 አመት ነው እዚህ ግቢ ከገባች ትልቅ ቤት አለን ከወሌ ጋር የሚያምር በጣም ደስ የሚል ቆንጆ ይባላልኝ ነግሬካለሁ ቆንጆ ይባላል ማን ይባላል ባልሽ አስቻለው ተቋለ አስቻለው ትላለች ብዙ ጊዜ አንዳንዴ ደግሞ መሀል ላይ ደግሞ እኔ እሷንትን በጣም አሁን በቅርቡ እየተቀየረች ነው ቀይምሯ ልክ አይደለም ምናልባት ደብሯችሁ ከሆነ ላጣጭስላችሁ ቡና ላፍላክ አለኝ እኮ ጓዳ አለኝ ብዙ ነገር ላምጣ ከፈለጋችሁ ፋል አድርጎ ላጫጭሰው አስቻለው ሲመጣ ብቻ የምጠቀማቸው እቃዎች አሉኝ እሱ ስለሚወድ ማለት ነው ከፈለጋችሁ ላጫጭስላችሁ ብዙ ስለሆናችሁ እንዳይደብራችሁ ዘና እንድትሉ ትንሽ የደበራችሁ ትመስላላችሁ እኔ እንዳታስደብሩኝ እኔ ደስተኛ ነኝ ከሚቸግረው ብሎ አስቻለው ቤቱን ሰጣው እንድወስደው ማለት ነው ስለዚህ ከፈለኩ መሄድ ይችላል አየካ የኔ ነው ክፍለ ሀገር ቤት ነበረኝ ያው እንድትተዳደርበት ነው እኛ አለና ስለዚህ እንዳይቸግረው ብሎ ሰጣው ደግሞ ቆይታል ወንድምሽ ቤትሽን ወስዶብሻለሁ አሁንስ የደረስንበት ቤት ጓደኛዋን እስቲ ቀድሚያ ማናገር አለብን እናንተም እሷን ከማግኘታችሁ በፊት እኔ ብዙ ምነግራችሁ ነገር አለ እናንተ ማወቅ ያለባችሁ ነገር አለ ብላናለች እስቲ ምንድነው ያ ማወቅ ያለብን ነገር ሲቀጥልም ደግሞ ስለ ጓደኛዋ እሷ እንደነገረችን ከሆነ ትንሽ ያው ከሰማነው ነገር ወጣ ያለ ነገር አለ ትንሽ ታማለችም ብዙ ነገሩን ልትነግራችሁ አትችልም እስቲ ያው ብቻ ግራ ተጋብቻለሁ እኔ ግራ የተጋባሁበት ነገር ያው በኋላ ላይ ለማስረዳት ሞክራለሁ አሁን በተቻለኝ አቅም ከሷ ጋር እናወራና ትክክለኛ ነገር የእውነት ጓደኛዋ ሆና ተገኝታ ያለው ነገር የምታስረዳን ከሆነ ሰየውም ፈልጓለን ግን ካልሆነ ታውቃላችሁ ብዙ ነገር በዚህ አይነት ዙሪያ ላይ ሴታፕ እየተሰራብን እንደሆነ ሲቀጥልም ደግሞ አስቻለው ከጎን ያስቀምጥ አያስቀምጥ ምንም የምናውቀው ነገር የለም አካባቢው ላይ ይሄ እንግዲህ አሁን ልጅቷ ፈልጋ እየኖረችበት ያለው ቦታ እንዳልሆነ እናውቃለን ከነበረችበት ሁኔታ አንፃር እዚህ አምጥቷት ወይም ደግሞ እዚህ እንግዲህ ያስቀመጣት ራሱ ስለሆነ እዚህ ጋር የምናያት እህታችንም ማን ትሁን በምንስ ጉዳይ ደግሞ ዲቴል እነግራችኋለሁ እንዳለችን ያው ብዙ የምናውቀው ነገር የለም እህቴ እንግዲህ በጣም ይቅርታ እንደዚህ ምለው ለምንድነው እንደመጣው ስጠይቅ እስቲ እኔም የቅርብ ሰው ነኝና ጓደኛዋም ነኝ ያለውን ነገር እኔ ልነግር እችላለሁ ስላልሽኝ አንደኛ ብዙ እንድጠራጠር የሚያደርገኝ ነገር አለ ከኬዙም አንፃር ነው ነገርሻለሁ ጋዜጠኛ ነኝ ብዬሻለሁ ብዙ ነገሮችን አውርተናል ከካሜራ ጀርባና
ለዛም ነው የእውነት ትክክለኛ ጓደኛዋ ሆነሽ ወይም ደግሞ የቅርብ ሰው ሆነሽ አስበሽላት ከሆነ ውስጥ አንቺ ለየት ያለ ነገር ልትነግሪኝ የምትችይው ሲቀጥል ደግሞ እሷ እዚህ እንደምትኖር እንጂ አንቺ እንዳልሽን ትንሽ አመም ያደርጋታል ያልሽን ነገር ምንድን ነው? ያው የእውነት እንደነገርኩ ልጅቷ ትንሽ አይምሮዋም እንትን እያለ ነው። ከፍተኛ ጉዳት ላይ ያለች ልጅ ናት። በጣም እንግዲህ በአጭር ጊዜ ውስጥ ብዙ ነገሯን ነው ያወቅኩት። ታሳዝናለች በጣም ከምነግርህ በላይ ማለት ነው። ያው በፊት ጥሩ ሁኔታ ላይ እንዳለች ነው ብዙ ነገር ስሰማ ስትነግረኝ። ያው ለረጅም ጊዜ አረብ ሀገር ነበረች ታውቃለህ? ሰምቻለሁ። ሰምተሃል? ነው ግን ከመጣች በኋላ ግን አንድ የሆነ የተጎዳችበት ነገር እንዳለ በጣም እገምታለሁ። ምክንያቱም የማየው ነገር ሁሉ በጣም በቃ አሳዛኝ ነው የእውነት ከምነግርህ በላይ። እኔ ልተዋትም በቃ አቃተኝ። እኔ እንጃ በጣም ከባድ ሁኔታ ላይ ነው ያለችው። ይቅርታና እስቲ እንደው እየነገርሽኝ ያለሽው ነገር የሆነ ፍሬ ያለው ነገር ስለሆነ ለምን አንቺ ማን እንደሆንሽ ኦዲየንስም እስቲ እቺ ልጅ ማናት ስለሷ የተናገረች ያለችው ስለሚሉ ከቻልሽ ስምሽን እስቲ በማስተዋወቅ እንጀምር። ስሜ ሳራ እባላለሁ። እሺ ሳራ፣ እስቲ የት አካባቢ ነው ተወልደሽ ያደግሽ? ወደ ወልቂጤ አካባቢ ነው። እሺ። እና እዛ ነው ተወልጄ ያደግኩት። እንዴት ነው እዚህ ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን? እኔ እዚህ ተከራይቼ ነው የምኖረው። ባለትዳር ነኝ፣ እኔ የልጆች እናት ነኝ። እሺ። እና አጭር ጊዜ ነው እንግዲህ ከእሷ ጋር ትውውቄ፣ ጎረቤቴ ናት። እና በጣም በቃ አላውቅም፣ የምታሳዝን ልጅ ናት የእውነት። እስቲ ሳራ ምን ያክል ጊዜ ሆናት እዚህ ከመጣች? አሁን 6 ወር ይሆናታል እንግዲህ ሳውቃት 6 ወር ይሆናታል። ግን ለረጅም ዓመት 10 ዓመት የሚሆን ወደ አረብ ሀገር እንደነበረች ነው ብዙ ነገር ስታጫውተኝ። እና ወደዚህም ብዙ ብር ትልክ ነበር፣ ብዙ ነገር እንደሚደረግላት ነበር የምታውቀው። አንድ ጓደኛ እንዳላት ጓደኛ እንደነበራት ታውቃለሁ፣ ሰምቻለሁ፣ ነግራኛለች። ግን እሺ ምን አይነት ጓደኛ ማለት ባል ጮኛ ልበልህ እንደዛ ነገር ይመስለኛል። ግን እኔ በአካል አይቼው አላውቅም። እዛ አይመጣም አላውቅም እኔ። እሺ ሳራ እንግዲህ አሁን አንቺ የነገርሽ ያለችበት ቤት ግን በቃ እንደምን ልበልህ ተጥላ በለው በቃ አይምሮዋም አንዳንዴ ጥሩ አይመስለኝም። ልክ አይደለም ያለው ሁኔታ። በቃ ያለችበት ሁኔታ እንግዲህ መተህ ብትረዳት ወንድሜ የእውነት በጣም እኔ እንጃ እንግዲህ ከሷ ደግሞ ብታየው ሁሉንም ነገር ብትሰማ የተሻለ ነው ብዬ ነው የማስበው። ምክንያቱም በጣም መረዳት ያለባት ልጅ ናት። በጣም እኔ በቃ ግራን የገባኝ ለማን እንደምነግር ብዙ ጊዜ በቃ እኔ በጣም ነው የማዝነው። በጣም ማለት ነው የምትነግረኝ ሌላ ነው፣ እሷ ያለችበት ሁኔታ ሌላ ነው። በጣም እኔ አላውቅም የእውነት። አንዳንዴ እንደውም ፖሊስ ጋር ልሂድ የሆነ እንትን ጋር ሄጄ ብዬ አስቤ ነበር። እስኪ እንግዲህ አንተ መተሃል፣ አንተ ደግሞ በተጨማሪ ገባ ብለህ አንዳንድ ነገር ብትጠይቃት ብትረዳት፣ እስኪ ያለውን ሁኔታ ከኔ በላይ ደግሞ እስኪ አንተ አንዳንድ ነገር ብታጣራ የተሻለ ነው የማስበው። ቆይ እሺ፣ ግን አሁን አንቺ እንደዚህ ይሄን ሁሉ ነገር ከነገረችሽ አሁን የምታወሪያቸው ነገሮች እንግዲህ በጣም ትላልቁም ነገር ነው እያወራሽኝ ያለሽው እና ይሄን ሁሉ ነገር እሷ ካጫወተችሽ ከነገረችሽ እንዴት ነው ሀመም ሊያደርጋት ይችላል ብለሽ ያሰብሽው? ጤነኛ ላትሆን ትችላለች ብለሽ እንድታስብ ያደረገች ነገር ምንድን ነው? ያው እንደነገርኩ በፊት ጥሩ ሁኔታ ላይ ብዙ ንብረት እንዳላት ነው የነገረችኝ። ከዚህ ብር በጣም ብዙ ብር ትልክ እንደነበር፣ ብዙ ነገር ታደርግ እንደነበር እዚህ የነበረ ጓደኛው ያልኩ እሱ ጋር ብዙ ብር ትልክ ነበር እና ቤት እየሰራው ነው ብሏታል። ይሄን የምትነግርሽ እሷ ነች? እሷ ናት ነግራኛለች። እንግዲህ ያኔ ደህና ነበረች በነገረችኝ ሰዓት፣ የእውነት እንደተገናኘን ደህና ነበረች። ግን አሁን ያለችበት ሁኔታ በጣም ተቀይራለች። ምንድን ነው የምትሰራው አሁን እሷ እዚህ? በቃ ቁጭ ብላ ነው ያለችው ቤት ውስጥ። አሁን ማለት እየኖረችበት ያለችው ቤት እንግዲህ ክራይ ነው አይደለ? ኪራይ ነው። ቤቱን ብታየው ደግሞ በጣም በቃ መገመት አችልም። እሷ እንግዲህ የነገረች ሌላ ነው ያለችበት ሁኔታ። ያለችበት ቤት ብታየው የእውነት እንጃ ምን እንዳረጓት እኔ አላውቅም። የእውነት አሳዛኝ ሁኔታ ላይ ነው ያለችው። በጣም በጣም በቃ ልነግርህ አልችልም። የእውነት የሚመጣ ሰው ደግሞ አለ እሷ ጋር አንዳንዴ ይመጣል መሰለኝ የሆነ ሰው፣ ግን እሱን በአቅራቢያ እንደዚህ አይቼው አላውቅም። የእውነት አጋጣሚ ያው አለመገጣጠም ይሆን አላውቅም። ግን መጥቶ ነበር ትለኛለች። ያው እንደምትወደው ነው እኔ የማውቀው፣ በጣም እንደምታፈቅረው ነው።
ሌላ ነገር ነው እንትን እያላት ነው ብዬ እንዳልገምት በጣም ስለሱ ጥሩ ነገር ነው እያወራችልኝ ያለችው። ያው 5 ዓመት ይሆናታል ወደዚህ ከመጣች እዚህ ሀገር ከመጣች። ኦኬ ስለዚህ እያልሽኝ ያለሽው እዚህ ሀገር ከመጣች 5 ዓመት ነው እዚህ ግቢ ከገባች ነው? አይደለም እዚህማ ከገባች ከኔ ጋር አይደለም 6 ወርማ ከኔ ጋር ነው ትውውቁ ማለት እኔ ካወቅኳት ነው ማለት እዚህ ግቢ ከገባች እንጂ ከዛ በፊት ሌላ ቦታ ትኖር እንደነበር አውቃለሁ። ከሱ ጋር ነበር ነው የምትኖረው? አዎ ጓደኛ ነበራት፣ ጮኛ ነገር ነበራት። እንደነገረችኝ በጣም ትወደዋለች፣ በጣም ነው የምትወደው። ስለሱ እንግዲህ እኔ መጥፎ ነገር ስታወራ ሰምቻት አላውቅም። መጠራው ስም ምናምን ነበር እስቲ የምታስታውሽው? ሆነ ይመስለኛል አስቻለው ትላለች ብዙ ጊዜ። አንዳንዴ ደግሞ መሀል ላይ ደግሞ እኔ እሷ እንትን በጣም አሁን በቅርቡ እየተቀየረች ነው። ቀይምሮዋ ልክ አይደለም። ሕክምናም ያስፈልጋታል ነው የምለው። ሕክምና ያስፈልጋታል። በጣም መረዳት ያለባት ልጅ ናት። በጣም ማለት ነው በጣም የተጎዳች ልጅ ናት። እንግዲህ አሁን እኮ በነገርሽኝ ሁኔታ ከሆነ ሳራ ማለት እንደዚህ ብቻ የቀረውን ነገር ከሷ ብንሰማና ከሷ ያሉትን ነገሮች መረዳት ፈልጋለሁ። እሷንም ደግሞ ማግኘት ፈልጋለሁ። በጣም ነው የምፈልጋት። አሁን አንቺ ትክክል ነው የነገርሽኝ ነገሮች እንግዲህ ያው ከሷ ማጣራት ስላለብን ነውና መጀመሪያ ላይ እንደገባው እየተናገርኳቸው ነገሮች ካስቀየሙሽ በጣም ይቅርታ። ምክንያቱም አላቅም የማንሶትሁን ማንትሁን የማውቀው ነገር የለም። የምትናገረው ነገር እውነት ከሆነ እስቲ እናዳምጣታለን። ያልኩበት ኬዝ ምንድነው አስቻሉ የሚባለው ሰው አንቺ እንደምታስቢው እንደዚሁ ለፍቅር ሊቀርባት የሚችል ወይም ደግሞ እንደዚሁ አይነት ቀላል ሰው አይደለም። በጣም መጥፎ ወንጀለኛና ከምታስቢው የበለጠ እጁ በደም በሰው ላብ በሰው በቃ ማለት ሙሉ ነገሩ ሰው በማሰቃየት የሰውን እንባ በቃ ምን ልበልሽ ሙሉ ለሙሉ ህይወቱ በቃ የተበላሸ ሰው ነውና እነሱ ግን የሚያስቡት ምንድነው እንደ ባለጸጋ እንደ ባለ ሀብት በጣም መልካም ሰው። አሁን አንቺ እንደምትዩ ያው ታፈቅሯለች ነው እያልሽኛለሽ እና የእውነት አስቻለው ይሄ ሁሉ ነገር አድርጓት ይሄን ሁሉ ነገር ተበድላ እስቲል ነው ታፈቅሯለች ከሆነ እንጃ ይሄ ግራ የሚያጋባ ነገር ነው እና ድንገት ከነሱ ሰዎች ውስጥም አንዷ ልትሆኚ ትችያለሽ የሚለውን ስለገመትኩኝ ነውና በጣም ይቅርታ። እኔ ለከፋት አይደለም በዚህ መንገድ እንድትረጂልኝ ፈልገው እና እስቲ ገብተን እንድናወራት አንቺም ደግሞ የተቻለሽን ከኛ ጋር እንድታወራ ማድረግ የምችው ነገር ብትረጂኝ ደስ ይለኛል። ኧረ በደንብ እረዳቸዋለሁ። የእውነት በጣም በጣም እረዳቸዋለሁ። እሺ እናመሰግናለን። ደስ እያለኝ ነው እኔ የእውነት። ውድ ቤተሰቦቻችን እንግዲህ ስለ እህታችን ከውጪ ሰምተን የመጣነው ነገሮች በሙሉ እንግዲህ እውነት እንደሆኑ እያረጋገጥኩኝ ያለው አስቻለው ለምን ወይም ደግሞ በምን ምክንያት እቺ ልጅ የት አግኝቷት ነው? እቺ ልጅ የት ነበር የምታውቀው? የእውነት አስቻለው ከ10 ምናምን ዓመት በፊት ማን ነበር እንዳለን በእነሱ ሀብት ወይም ደግሞ በነዛ በተነገረን ሴቶች ገንዘብ ነው አሁን ያለበት ቦታ የደረሰው ከሆነ እነሱ እንግዲህ የሚሰጡ መረጃም አንዳንድ ማስረጃ ሊሆንን የሚችል ነገር ልናገኝ እንችላለን። ካልሆነ ግን ምንም ሆነ ምን እቺን እህታችንን መርዳት ግዴታችን ነው። የፈለገ ነገር ቢሆን ከኛውን የሚጠበቀው ከሷ ኢንፎርሜሽን ለማግኘት አለማግኘት አይደለም። ብናገኝ እሰየው ደስ ይለናል። ምክንያቱም እሱም ማጋለጥ የምንፈልግበት ዋነኛ መንገድ እሱ የሚያደርጋቸውን ነገር ማጋለጥ ነው። የምናጋለጠው ደግሞ በምናገኛቸው ማስረጃዎች ነው። ግን ምንድነው አሁን እዚህ ልጅ ጋር ያለው ነገር ይመስለኛል ከ10 ምናምን ዓመት በፊት ታውቀዋለች ከሆነ ሙሉ ለሙሉ እንግዲህ ያስቻሉ ማስረጃ አለን ማለት ነው። አስቻሉን መበቀል የምንችለው በእንደዚህ አይነት መንገድ ብቻ ነው። አስቻሉ የመጣበትን ባክግራውንድ ካገኘን እሱ ምን ሲሰራ እንደነበር ምን አይነት ሰው እንደነበር ካወቅን ብዙ ነገሮችን እሱን ለመያዝ በጣም ቀላል ነው የሚሆነው። መበቀል የምንችለው በዛ መንገድና በዛ መንገድ ብቻ ነው። ቤተሰቦች ታውቃላችሁ፣ ከኔ ጋር ያለውን ግንኙነት ታውቃላችሁ፣ ምን ያክል እንደጎዳኝ እኔም ብቻ ሳይሆን ቤተሰቦቼ ምን ያክል እንዳስለቅሰን ታውቁታላችሁ። ያንን ነገር ደግሞ እንደቀላል አለ መበቀል የምፈልገው ይሄ ሰውዬ እስቲ ምን አይነት የእውነት እንደዚህ ወርዶ ሴት እህቶቻችንን አረብ ሀገር እየላከ የሰው ገንዘብ ሲለቃቅም የነበረ ሰው ነው። እንደዚያውም ባለ ሀብት ሆኖ ይሄን ያክል በዚህ ደረጃ አድርጎ ሰው የሚያሰቃየው የሰው ገንዘብ መልቀም ማለት በሰው ገንዘብ ይሄን ያክል ብቻ የሚያስፈልገን እዚህ ጋር ያለው ማስረጃ ነው። አሁን ላይ ብዙ ነገሮች ወደኋላ መለስ ብሎ ማውራት አያስፈልግም። ውስጥ ገብተን እስቲ እህታችን የእውነት ለኛ ተረጋግታ ማውራት የምትችል ከሆነ ስላስቻሉ እንግዲህ ፍንጭ ማግኘት ከቻል
አንዳንድ ነገሮች እናስተካክላለን። ካልተቻለም ደግሞ እንግዲህ የእህታችን ጤና ስለሚያስጨንቀን ቅድሚያ ለእሷን ሰጥና የሚሆነውን ነገር ደግሞ እንግዲህ ስቴፕ ባይ ስቴፕ እመና ይሆናል። ከኔ ጋር ቆዩ። ወደ ውስጥ ገብተን ደግሞ ውስጥ አንዳንድ ቆይታ ይኖራል። እህታችንን መጠየቅ ያለብን ነገር አለን፣ እንጠይቃታለን። ያው አንቺ እንግዲህ ቅድሚያ ገብተሽ ብታናግሪያት ጥሩ ይመስለኛል። እስቲ አናግሪያት እና ከዛ ካሜራው የሚቋረጥ እንግዲህ ውድ ቤተሰቦቼ እህታችንን ፈቃደኛ ሁናልን እኛን እስከምታናግረን ድረስ አብራችሁ ይቆዩላለሁ። እሺ እንግዲህ ውድ ቤተሰቦቻችን ወደ ቤቷ ውስጥ ገብተናል። አሁን እንግዲህ ሳራ እናግራታለች። ብቻ ሳርቹ አጫውተሻታል ብዬ አስባለሁ። ሰላም እህታችን፣ እንዴት ነሽ? ደህና ነኝ። ሰላም ነው? ደህና ነኝ። እስቲ ራስሽን አስተዋውቂልኝ። እዚህ ጋር እንግዲህ ቤተሰቦች ስላሉ አንቺን ማወቅ የሚፈልጉ ሰዎች አሉ። ስለ አንቺም አንዳንድ ነገሮችን መስማት የሚፈልጉ ሰዎች ስላሉ እስቲ ራስሽን ታስተዋውቂልኝ። እኔ ስለ እኔ ማወቅ ይፈልጋል? እርግጠኛ ነኝ ግን እኔ ሲጀመር ምን እያወራችሁ እንደሆነ ምን እያደረጋችሁ እንደሆነ አልገባኝም። ግን ካልክ እኔ ነኢማ ነው የምባለው። ነኢማ። እሺ ነኢማ፣ እዚህ ከማን ጋር ነው የምትኖሪው? አታይም? እኔና ባለቤቴ። ባለቤትሽ የት ነው ያለው ነኢማ? ይመጣል። እዚህ ይመጣል? አዎ። ኦኬ። አይ ሳራ ግን ጎረቤትሽ እዚህ ብዙም ሰው እንደማይመጣና ብቻሽን እንደሆንሽ ስለነገረችን ነው። አይ ይመጣል መስሏት ነው። ይመጣል። ባላለኝ እኮ ያው ባላለኝ፣ ለዛም ቆንጆዬ በጣም የምወደው ባላለኝ። እሺ ብቻዬን አይደለም ከሱ ጋር ነው የምኖረው። የት ነበር የምትኖሪው? እኔ ስትል የት ነው የምትኖሪው? ማለቴ ከዚህ በፊት የት ነበር የምትኖሪው? እዚህ ከመጣሽ 6 ወር እንደሆነሽ የሰማነው። አዎ ቤታችን እየታደሰ ነው። ትልቅ ቤት አለን ከወሌ ጋር የሚያምር በጣም ደስ የሚል ቆንጆዬ ባላለኝ ነግሬ ካለዋ ቆንጆዬ ባላለኝ። ማን ይባላል ባልሽ? አስቻለሁ። ታውቃለህ? አዎ አውቃለሁ። አስቻለሁ እኮ። ታዲያ ለምን እዚህ ቤት ውስጥ ትኖሪያለሽ? ትልቅ ቤት ካለሽ እስኪ ታደስ ብሎ አምጥቶኝ እኮ ነው። ካወቅከው እንዴት አልነገረህም? እዚህ እንድትኖሪ? አዎ ቤታችን እስኪታደስ ድረስ ለትንሽ ጊዜ እዚህ እንድቆይ ፈልጎ ነው። ኦኬ እሺ ነይማ፣ ታዲያ አንቺ ከዛ በፊት የት ነበር የምትሰሪው? ሀገር ውስጥ እንዳልነበርሽ ሰምተናልና። አዎ ብዙ አመት ውጭ ነበርኩኝ። ማለት አረብ ሀገር እንደማንኛውም ሴት ሰርቻለሁ። በጣም ወደ 10 ምናምን አመት ሰርቻለሁ። ኦኬ ከሰራሽበት ነገር አንጻር እኮ አሁን እዚህ ልትሆኚ አይገባም ነበር። ምን ሆነ? ቆንጆ ነው እኮ ማለቴ 10 ምናምን አመት ከለፋሽ አለኝ እኮ ቆንጆ ቤት እየታደሰ ነው። የኔ ቤት እኮ ነው። አስቻለው የሚኖረው ቤት አታውቀውም? የኔ ቤት ነው። እኔ ነኝ የሰራሁት። እሱማ ምን አለው ደላላ ነበር እኮ። የኔ ቤት እኮ ነው። የእሱ መስሎ ነው? ተሸወድክ። አየህ የኔ ቤት ነው እኮ። ለምን ታዲያ እዚህ አይኖርም እሱ? እስከ ሰርጋችን እኮ ነው። ሊያገባኝ ነው። ቀለበት አድርጎልኛል። ደግሶ ደግሞ ሊያገባኝ ነው። ቤቴ ከታደሰ በኋላ በጣም ቆንጆ ቪላ ቤት አለኝ። በጣም የሚያምር እኔ ነኝ የሰራሁት። ነግሬህ የለ በጣም ብዙ አመት አረብ ሀገር ሰርቼ ቤት ገዝቼ ቤት ሰርቼ አሁን ደግሞ ልንጋባ ነው። ደላላ ነበር ነው አስቻለው? አዎ ሴቶችን ወደ ውጭ የሚልክ ደላላ ነበር። እንዴት ተዋወቃችሁ? እኔ እናስቻለው እኔ የክፍለ ሀገር ስመጣ እንደ ማንኛውም ሴት አረብ ሀገር ለመሄድ ነበር የመጣሁት። ከዛ ያው ቆንጆና ጥሩ ሰው ስለሆነ ወደድኩት። ከዛ 3 ወር አብረን ተቀመጥን። ሰርቼ ከመጣ በኋላ ጥሩ ነገር ሲኖር እንደምንጋባ ተስማማንና ሄድኩኝ አረብ ሀገር። እኮ 10 ምናምን አመት እኮ እንዴት መስራት ይቻላል? መቼም 3 አመት ቆይታችሁ ሙሉ እኮ 10 ምናምን አመት አይደለም። እየመጣሁ እየሄድኩኝ 3 ነው 4 መጥቼ ሄጃለሁ። አንድ ወር አርፌ ያው አለ አይደል አክሲዮኖች ብቻ ብዙ ሀብት እንዲኖረን ስለሚፈልግ እኔም ስለምፈልግ ተመላልሼ ሰርቼ በቃ አሁን የምንፈልገው ነገር ሁሉ አለ። እንዲሁም ሰርጌን እጠራለሁ ከፈለክ። እና ግን ማታ ላይ ያ ሁሉ ነገር ስትገዢ በስምሽ ነው በሱ ስም ነው የነበረው? እንዴ ባሌ ነው አልኩህ እኮ ማለቴ በሱ ስም ነበር ማለቴ ስትል አልገባህም? በጣም ወደው ሰው ነው በሱ ነው እንጂ እኔ እኮ በጣም ነው የምወደው። እሱም በጣም ይወደኛል።
ካወቅኩ መቼም ስለ ነኢማ ማያውቅ የለም በሱ በኩል። ደግሞ አሁን መምጫው ነው። አስቻለው ይመጣል አሁን። ከዛ ቡና እንጠጣለን። በቃ ከበርቻቻ ነው እና እንዳይደብርህ እሺ። አሁን ቡና አፈላለሁ አስቻለው ሲመጣ። ደግሞ አይገርምህ እኔ እኮ አንደኛ ሚስቱ ነኝ። በጣም ነው የሚወደኝ። ሌሎቹን ዝም ብሎ አገባቸው እንጂ እኔ አንደኛ ሚስቱ ነኝ። በእኔ አይደራደርም። በጣም ነው የሚወደኝ። እሺ ነይማ በጣም ይቅርታ ግን ይሄን ነገር ስጠይቅሽ አንቺ የእስልምና እምነት ተከታይ ነሽ እና አስቻለው ማለት ደግሞ ከምንሰማቸው ነገሮች አንፃር ጥሩ ስራ ያሌለው እና አንዳንድ መጥፎ ነገሮችን የምናይበት። ተው አስቻለው ጥሩ ሰው ነው። በጣም መልካም ሰው ነው። በጣም ደግ። እሺ ደግሞ እንግዲህ የክርስቲያን ስም ይመስላልና እንዴት ልትጋቡ ቻላችሁ? አልሰነጠቅም እንዴ? ምን ሆነ ነው? ፍቅር እኮ ነው። በጣም ወደዋለሁ፣ በጣም ይወደኛል። ስለዚህ ተጋባን። አይ እኮ ትክክል ነው። ግን ስልሽ ያሉት ነገሮች ከፍቅር የመጡ ናቸው ወይንስ ምንድነው? ነይማ በጣም ነው የሚወደኝ አልኩህ እኮ። እኔማ አፈቅረዋለሁ። ደግሞ አንደኛ በጣም የሚወደኝ ከሌሎቹ ሚስቶቹ እኔ ነው አልኩህ እኮ። ደግሞ የሁሉ ንብረት ያፈራውለትም እኔ ነኝ የምበልጠው። ትቀልዳለህ እንዴ? ሆ ስንት ሚስት ነው ያለው? 4 እኔ ግን አንደኛ ነኝ። አራታለሁ ግን እኔ አንደኛ ነኝ። እሺ መጀመሪያ ምን ነኝ የነበርኩት? ሲጀመር እነሱ ኋላ ነው የመጡት። ወይኔ እንዴት እንደሚወደኝ እኮ። እሺ ቆይ ስለ ሀብት ንብረትሽ ምንም የጠየቅሽው ነገር የለም? ለምን እጠይቀዋለሁ? ወይኔ አንተ ግን እየቀለድክ ነው እንዴ? ባልና ሚስት ይጠያየቃል? አሁን እኮ ነይማ አንቺ ማለት አውጥቶ እኮ ጥሎሻል። ምን ማለት ነው? ምን ማለት ነው? የምታውቀው ነገር አለ? ንገረኝ። ምን ማለት ነው አውጥቶ ጥሎሻል ማለት እንዴ? አይ አድባ አይደለም እንዴ? ምንድነው? ከየት ነው ያመጣሽው? ቆይ ተረጋጊ። እኔ አውጥተው የጣሉኝ ሰው ነኝ? ምንድነው ያልሽው? አይደለም እኔ ትክክለኛ ሚስቱ ነኝ። እሺ ቤቴ እስኪ ታደስ ነው እዚህ ያለሁት። እሺ እኔ ቆንጆ ተረጋጊ። በቃ ተረጋጊ። አንዴ አዳምጪው። ሊረዳሽ ነው የመጣው አይደለ እንዴ? እንደዚህ ነገር ሆነ እኔ ሊረዳሽ ነው። እባክሽ እሺ በይኝ። እኔ ጓደኛሽን ስሚኝ እባክሽ። አውጥቶ ጥሎሻል እያለ አይደለም ማለቱ እንደሱ ማለቱ አይደለም። በጣም የሚወደኝ ሚስቱ ነኝ። በቃ እኔ በጣም የሚወደኝ ሚስቱ ነኝ። ትክክል ነው። እውነት ነው። አይታየህም? ተረጋጊ። አይታየህም ወይ? ሃይ ነይማ እንዴ ሆ ተሸጉደህ ነው። እኔንም አውጥቶ አይጥለኝም። ቆይ ነይማ ግን ቤተሰቦችሽን አናግረሻቸው ታውቂያለሽ? ወዳቸውን ሰዎች ጋር መገናኘት አልፈልግም። ቤተሰቦቼን ደግሞ እሱ አይፈልጋቸውም። ማግኘት አይፈልግም። በቃ ተው አታውራ። አንቺስ እነሱን ማግኘት አትፈልጊም? ተው አስቻለው ይከፋዋል። ተው አስቻለው ይከፋዋል። ያስፈራራሻል? አስቻለው ይከፋዋል አልኩ። ስለነሱ አታውራ። ነይማ ያስፈራራሻል አስቻለው? ተው በቃ ይሰማኛል። አይሰማም አለ እኮ እባክሽ አለ። እሺ ይሰማል። ተረጋጊ። ይሰማል። እኔ ጓደኛው ስለሆንኩኝ እኔ ሊናደድብሽ አይችልም። ይሰማል። አስቻለው ስለ ቤተሰቦቼ ማውራት የለብኝም። እሺ እኔ ምን እንዲያስተካክልልሽ እንድነግርልሽ ትፈልጊያለሽ? እኔ የምለውን እኮ ይሰማኝማ። እኔ የምለውን ነገር በሙሉ ስለሚረዳ ይጠላኝ አልፈልግም። አይጠላሽም። አይሆንም። እኔ ስመክረው እሺ ብሎ ይቀበለኛል። እኔ ስመክረው ያለውን ነገር በሙሉ እሺ ይለኛል። ስለሆነ ይሰማዋል። ስሚው ባክ። እሺ ነማ አሁን አንቺ ይሄን ቢያደርግልኝ ይሄ ነገር ይወስዶብኛል እና እንደዚህ ብለ ብትመክርልኝ ለኔ ጥሩ ነው ብትይኝ እኔ ስለምቀርበው ስለሚያቀኝ እኔ ችግር የለውም ያለውን ነገር ስነግረው እሺ ብሎ ይሰማኛል። ለዛ ነው እሺ ነማ አንድ ጊዜ ብቻ ባገኛቸው ደስ ይለኛል። ናፍቀው ቤተሰቦችሽ እሺ አትፍሪ። በቃ ስለ ቤተሰቦችሽም እኔ እነግረዋለሁ፣ አጫውተዋለሁ። እስቲ ሀብቴንም ደግሞ እንደዚህ ቢያደርግልኝ እንደዚህ ወሰደብኝ ነገር አለ። አሁን ደግሞ መጥቶ እውነቱን ያገኝሻል አያገኝሽም ምንም ሳትፈሪ ንገሪኝ። ምክንያቱም እሱ እውነቱን ይነግረኛል። አሁን አንቺ ብትደብቂ 3 ወሩ ነው ከመጣ እዚህ መጥቶ አያውቅም። እሺ ነው ተረጋግተሽ ያለውን ነገር ሁሉ ነገር እባክሽ ነኝ። ከ3 ወር በኋላ መጥቶ አያውቅም እዚህ። ምን አይነት ሰዓት ነበር የሚመጣው ይዛኔ ሲመጣ? ወይ በጣም በጠዋት ነው የሚመጣው ወይ ማታ። ከዛስ እዚህ ይቆያል ወይስ አግኝቶሽ ነው ቶሎ ተመልሶ የሚመጣው? ቶሎ ይሄዳል። ምን ይልሽ ነበር ልክ ባገኘሽ ሰዓት? በጣም ቢዚ ነኝ፣ ቤታችን ቶሎ ማወቅ አለበት ይለኛል። ኦኬ አድርጊ ወይ ደግሞ እንደዚህ ሁኚ ብሎ የሚያስገድድሽ ነገር አለ? ምግብ ምናምን የሚበላ የሚቀባ ነገር ይሰጠኝ። የሚቀባ ነገር ለምንድን ነው የሚሰጥሽ? እኔ ወጥቼ ስለማልገዛዛ ነው ራሴ እንድጠብቅ።
ቆንጆ እንድትሆኝልህ ስለሚፈልግ ነው። አንቺ ደግሞ ነይማ ቆንጆ ስለሆንሽ ስነ ምግባርሽም ጥሩ ነው፣ ደስ ያለሽ አሪፍ ሰው ነሽ፣ ጠንካራ ሴት ነሽ እና ምንም ነገር አትፍሪ። እስቲ ስለ ሀብቶችሽ እናውራ። ቅድም አክሲዮኖች ምናምን ስላልሽኝ እነዛ አክሲዮኖች በሱ ስም ነው ያሉት? ታዲያ እንዴት ይሆናል? እኔ እንደሆነ ውጭ ነው የነበርኩት። ብሩን ስልክለት እንደዚህ ገዝቻለሁ እንደዚህ አድርጌያለሁ ብሎኛል። እሺ ታዲያ ለምን 10 ምናምን አመት ሰራሽ? የተወሰነ አመት ሰርተሽ እዚህ መቀመጣት ሲም ነበር ማለት ያው እሱ እንደሚለው እንግዲህ በቂ አልነበረም። የምትሰሪው ገንዘብ በቂ አልነበረም ነው? እሺ ልጅ ደግሞ ወልዳችኋል? ዝግጁ አይደለንም ነው የሚለው። ዝግጁ አይደለንም ነው የሚለው። ግን አሁን ከተጋባን በኋላ ብዙ ልጅ እንወልዳለን። ብዙ ልጅ። እሺ ስንት ሴቶች ናቸው አሁን ከሱ ጋር የሚኖሩት? 3 ግን እነሱም ቤቱ ሊታደስ ስለሆነ እንደኔ አንዳንድ ቦታ ነው ያሉት። ማንም የለም ቤቱ እየታደሰ ነው። እሺ አሁን አንቺ ምንም ቤተሰቦችሽንም ምንም ያገሹ ነገር የለም? ማናቸውንም አግኝቻቸው አላውቅም። ከ11 አመት በፊት እንደተለያየና እኔማ ምንም ሳትፈሪ ስለ ቤተሰቦችሽ ማድረግ የምትፈልጊያቸው እነሱን ማገዝ የምትፈልጊው የነበረውን ነገር በሙሉ ለኔ ንገሪ፣ እኔ አደርግላችኋለሁ። አስቻሉን ደግሞ ምን ሲጀመር ከሀገር የወጣሁት እኮ ቤተሰቦችን ላሳልፍላቸው ነበር እኮ። ታዲያ ለምን አሁን እሱ አስፈራርቶሽ ነው? የሆነ ነገር አድርጎሽ ነው? ብዙ ነገር እንዳደረገላቸው ነግሮኛል። እኔ ነኝ ያላገኘኋቸው እሱ እንዳይከፋው እንጂ ቤት ገዝቼላቸዋለሁ ብሎኛል። ብር ልኬላቸዋለሁ ብሎኛል። ደግሞ ጥሩ ሰው ነው፣ ያደርግላቸዋል። ግን ያው በቃ አለ አይደለ እኔን እንዲያገባኝ ስለማይፈልጉ ቤተሰቦቼ ለዛ ነው የተውኳቸው። እሱን አይወዱትም፣ ብር እየተቀበሉት አይወዱትም። በቃ ለዛ ነው ማላገኛቸው እንጂ ረድቷቸዋል እሱ እንዳለኝ። ግን በስልክም ሆነ በምንም አግኝቻቸው አላውቅም። እኔ ግን አሁን እዚህ ጋር ያለውን እውነታ ስነግርሽ ነይማ እሱ ማንንም ከቤተሰቦችሽ አንድንም ሰው አልረዳም፣ ምንም አላደረገላቸው። እኔ ግን አንቺ ያለሽን ገንዘብ በሙሉ በቃ መመለስ ባይችል እንኳን የተወሰነ ነገር ለቤተሰቦችሽ ይዘሽ መግባት የምትችይበት እነሱን በቃ በስልክም ቢሆን በአንዳንድ ነገሮች የሆነ ነገር እንድታወሪያቸው እፈልጋለሁ። ምንድን ነው እያልክ ያለው ግን? ምኑን ነው ያወቅኸው? እንዴት ነው ያወቅኸው? ቆይ አንተ አስቻለውን ግን እኔን አስቻለውን ታውቀዋለህ? እንዴት ቤት ገዝቶላቸዋል፣ ረድቷቸዋል። እኔም ደግሞ ብዙ ነገሮች አሉኝ። ሁሉም ነገር በእኔና በሱ ስም እንደሆነ እኮ አውቃለሁ። ምንድን ነው አንተ ልርዳሽ የምትለኝ? ምን አደረገኝ? እሱ እኮ እያሳደሰው ያለው ቤት የለም። ኧረ በእናትህ ምን ሆነህ ነው? የምታውቀውን ነገር አውራ። እኔ እኮ ባይኔ አይቻለሁ ሊታደስ እንደሆነ። ታው ከሱ ጋር ታጣለኝ ከሆነ የመጣኸው እኔ አልፈልግም፣ ውጣልኝ። እኔ እጠብቀዋለሁ፣ ይመጣል። አስቻለው በእኔ ጨክንም። ለምን አትሰሚም? እስኪ ተረጋግተሽ ስሚ። እኔን ይወደኛል። ማውን ነገር እኮ ነው እየነገረሽ ያለው። እመኝ እንጂ እንደዚህ ያደርግም አስቻለው። እኔን በጣም ነው የሚወደኝ። ለምንድን ነው አንቺ የማይሆን ነገር የምታወሪው? የማይሆን ነገር እያወራሁ አይደለም። ሚስትሬን ስላካፈልኩሽ ነው ያልሆነ ሰው ጉድሽ አመጣሽብኝ። አስቻለው ይወደኛል። እኔ ምንም ነገር አልፈልግም። በቃ ይወድሻል። ግን ሰው የሚልሽንም ስሚ እሺ። የማይሆን ነገር እያወራችሁ እንዴት ነው የምሰማው? አልሰማም። ውጡልኝ እንዴ! አስቻለው ይመጣል፣ ይቆጣል። ሰው እንዳለ ካየ ይቆጣል፣ ይመጣል። ምናልባት ደብሯችሁ ከሆነ ላጣጭስላችሁ ቡና ላፍላክ አለኝ እኮ ጓዳ አለኝ ብዙ ነገር ላምጣ። ከፈለጋችሁ ፋል አድርጎ ላጫጭሰው። አስቻለው ሲመጣ ብቻ የምጠቀማቸው እቃዎች አሉኝ እሱ ስለሚወድ ማለት ነው። ከፈለጋችሁ ላጫጭስላችሁ ብዙ ስለሆናችሁ እንዳይደብራችሁ ዘና እንድትሉ። ትንሽ የደበራችሁ ትመስላላችሁ። እኔ እንዳታስደብሩኝ፣ እኔ ደስተኛ ነኝ። አስቻለው ይመጣል ደግሞ ያልሆነ ነገር አትንገሩ። በጣም ናፍቆኛል። ሲመጣ ደግሞ ከፍቶኝ ሊያየው አይፈልግም። ምን ሆነ ነው? ምኑን ያመጣሽብኝ? ለምንድን ነው እየተጃጃለ ያለው? እኔ ምን ሆንኩኝ? ምንም አለሽ እና ምንም አለሽ እንዴ? ላጫጭስላችሁ ልነሳ? ቡና እባክሽ ቁጭ በይ። አይ ላጫጭስ ትፈልጋለህ? ቡና ጫጫስ አንፈልግም። እባክሽን ተረጋጊ እባክሽን። እንዴ እና ምንድን ነው? ምን ላድርግላችሁ? እሺ በቃ ሂዷ። እሺ እንሄዳለን። እሺ ተረጋጊ አንቺ እባክሽ። በቃ እንዴ እሱ ሊረዳሽ ነው የመጣው። ምን እየሆንሽ? እኔ ምን ሆንኩኝ? ሁሉም ነገር የለሽም። እንደዚህ ነው መጥፎ ነገር እያወራ እኮ ነው። ምንድን ነው ያልሆነ ነገር የሚያወራልኝ? ይኸውማሽ ነኝ
አሁን አንቺ በዚህ ሰዓት መስጊድ እየሄድሽ አይደለም፣ ቁርአን ማንበባትቺ መቅራት በቃ ማለት በእናንተ ሃይማኖት የሚያስፈልግሽን ነገሮች በሙሉ እንድታደርጊ የተፈቀደልሽ አይደለም። ችግር የለውም አይዞህ። ያ ደግሞ መንፈስ ኧረ ችግር የለውም ተመችቶኛል። ችግር የለውም እሰግዳለሁ። አንዳንዴ ቤቴ ራሴ ሰዓቱን አውቀዋለሁ። ሰዓቱ ሲደርስ እሰግዳለሁ። ችግር የለውም አትጨነቅ። ችግር የለውም። እሺ ወንድምሽ አይደለሁ እኔ እኮ አስቻሉ የቅርብ ሰው ነኝ። ስለዚህ እኔ አሁን የምልሽን ማሰሚ ከሆነ አስቻሉ ይናደድብሻል። አላውቅህም። አስቻሉ የሚያውቃቸውን ሰዎች እንዳለ አውቃቸዋለሁ። ግን አስቻሉ እንዳይናደድብሽ አሁን እኔ ግን ከፈለግሽ ትላልቅ አሉ የሚባሉ አዲስ አበባ ውስጥ መስጊዶችን እንድታውቂ እዛ ሄደሽ ከነሱ ጋር የሚያስፈልገውን ነገሮች በሙሉ እንድታደርጊ ከነሱ ጋር ደግሞ በቃ ልብስሽንም ተቀይሮ ያሉትን ነገሮች በሙሉ በቃ መለስ ብለሽ ማድረግ ያለብሽን ነገር በሙሉ እንድታደርጊ እኔ ልረዳሽ እችላለሁ። ያ ቢሆን እኮ ቤተሰቦችሽም ይወዱሻል። አንቺም ደግሞ ዱዓ በምታደርጊው መሰረት በቃ እሱንም በቃ ቶሎ ቤታችሁ አልቆ ከሱ ጋር እንድትኖሩ ማድረግ ይችላል። ብቻ አንቺ ወደ ሃይማኖትሽ ወደ ዱዓሽ ተመልሰሽ አንዳንድ ነገሮች እንድታስተካክይ ስለፈለኩ ነው። እኔ እንደዛ ቢሆን ጥሩ አይመስልሽም? አሳከኙነት እኔ ህፃን ልጅ መሰልኩ እንደምታታለኝ። እያታለልኩሽ እኮ አይደለም ነኝ በእናትህ ተው በቃ ጎበዝ አያስቻለው። ያሳዝናል ሁኔታው። እኔ እኮ ምንም አልንኩም። አብሽር ተጫወቱ እንዳይደብራችሁ። እሺ ሌሎችንስ የት ነው ያደረጋቸው? እኔ ምን አውቃለሁ? አይ ማለት አንቺ እኮ የመጀመሪያዋ ስለሆንሽ አይ አላውቅም፣ የት እንዳሉ አላውቅም። ግን እንደኔ የሆነ ቦታ ተቀምጠዋል መሰለኝ። አላውቅም። እሺ ለጓደኛሽ የነገርሽውን ነገር በሙሉ ምን ችግር አለ? እኔ ብትነግሪኝ። ምንድነው? ምንም አልነገርኳትም። ምንድነው? አንቺ ለአንቺ የነገርኩሽ ለሌላ ሰው እያወራሽ ነው አንቺ? አይ ማምን ነው በቃ እኔ ምንም አልተናገርኩም። ያለውን ነገር እኮ ነው የነገርኩት። በቃ ምንም አልሆንኩም። ለኔ ግን እኮ ነው ብትነግሪኝ ነው የሚያጠቅሽ። አስቻለው ይቆጣል። እንደውም አንተ መኖርህ ቤት ውስጥ ደስ አይለውም። አያውቅም ምንም ነገር ሊያደርግ ይቀናል። ስለሚወደኝ ይቀናል። ግድ የለሽም እስኪ ያለውን ነገር ሁሉ ነገር አጫውቺው እባክሽን፣ ግልጽ ሆነሽ አጫውቺው። በጣም ነው የሚወደኝ። ነገርኩት እኮ በጣም ነው የሚወደኝ። ቤት አለኝ፣ ንብረት አለኝ፣ አረብ ሀገር ሰርቼ ያፈራኋቸው ነገሮች አሉ። ከሱ ጋር አብሬ ላገባው ነው። በጣም ጥሩ ህይወት ይኖረኛል በቅርቡ። በጣም ብዙ ብር አለኝ አስቻለው ጋር ማለት አብረን ልንጠቀማቸው የምንችላቸው ነገሮች ሁሉ ነገር እሱ ጋር ነው ያለው። በእርግጥ ግን በጣም ስለሚወደኝ እኔም በጣም ስለምወደው ባሌ ስለሆነ አምነዋለሁ። ምን አድርጊ ነው የሚሉኝ? እኮ ሊያገባሽ ፈልጎ ከሆነ እንዴት ነው እንደዚህ አይነት ቤት ውስጥ እያስቀመጠሽ? ቤቴ እስኪታደስ ነው ማለት ነው ይሄ። ለኔ ለአንድ ልጅ አሁን ይሄ ቤት ምን ያንሰኛል? በጣም ተጨንቄያለሁ ስላንቺ። እባክሽ ለምን ምን ሆነ ቤቱ? የበላው ነው አራበኝም። ምን ሆነ ቤቱ? ደግሞ ትልቅ ቤት አለኝ። እዚህ ልኖር አይደለም እና ትልቅ ቤት ካለሽ እንዴት ነው እንደዚህ አይነት ቤት ውስጥ የሚያስቀምጥሽ? እባክሽ እስኪታደስ ነው እባክሽ። እኔ ምንድነው እስኪታደስ? በጣም ይጨንቀኛል። የእውነቴን ነው የምልሽ። እና ያለውን ነገር ግልጽ አድርገሽ ንገሪው እባክሽ። እባካችሁ ግራ አታጋቡኝ። ምንድነው የተፈጠረው? ምንድነው ግራ እያጋባችሁኝ ነው? ምን ሆኛለሁ? እሺ ምንድነው የምትፈልጊው? በጣም ያሳዝናል የእውነት። ምን ትፈልጊያለሽ? መውጣት፣ አየር መቀበል፣ ውጭ ወጥቼ ከሰዎች ጋር መገናኘት ትፈልጊያለሽ? በቃ አሁን እኔ ደግሞ ምን ላደርግልሽ እችላለሁ? ከፈለግሽ ከዚህ የሚበልጥ ቤት ለአንቺ የሚመች ለአንቺ የሚሆን አንቺ በቃ ተረጋግተሽ እፎይ ብለሽ መኖር የምትችይበትን ነገር እኔ ላስተካክልልሽ። አስቻለው ያስተካክላል። አስቻለው እኔ ማምነው ወደውም አንድ ሰው ብቻ ነው አስቻለው። እሺ እንዳትጨክን። እኔ ማንንም ሌላ ሰው አልፈልግም። የምንድነው ይባል ነው እንደ ቆሻሻ ባልጣልሽ ነበር አስቻለው የምትዩ። አሁን ተናገር የእውነቴን ነው። ምን ይሆንሽ ነው? ያልጣለኝም ይሄ ቤት ምንድነው? እስኪ ያለሽበት ቤት እኔ ምን ይያላችሁኝ እንደሆነ አልገባኝም። እኔ ያልጣለኝም ልክ ሆነኝ ጎረቤትሽ ነው። እሱ ጥሩ ሰው ነው። እንደዚህ ክፉ አድርገሽ ለምን እንደምታወሪው እንዴ? ቆይ አትንካኝ። ይቅርታ ግን ምን መሰለሽ
እሱ ቢፈልግሽ ኖሮ ይሄ ቤት እኮ ይናኩታለም። ጥሩ ቤት እኮ ነው፣ ጥሩ ቤት ነው። ግን ቤት እስኪታደስ ነው። አይ ይሄ እኮ ጥሩ ቤት ነው፣ ግን ለአንቺ አይመጥንሽም። አውቃለሁ፣ ንብረት አለኝ፣ ብር አለኝ፣ ከዚህ የተሻለ ነገር ውስጥ መኖር እችላለሁ። ግን ብር ማባከን ነው እኮ። ብር አለኝ እኮ ለምን አባከናለሁ? ወደፊት የምንኖርበት አይሆንም። አስቻለው እኮ ስራ አይወድም፣ አይሰራም። በእኔ ብር ነው የምንኖረው። እስቲ ቆይ ደላላ እያለ እንዴት ነበር የምትኖሩት? 3-4 ወር እዚህ ተቀምጠሽ የለ የዛኔ እንዴት ነበር? በፍቅር በጣም ደስ የሚል ሰው ነው እኮ አልኩህ። በጣም ነው የሚወደኝ። በጣም በፍቅር ነው። ግን በአዳም ልኮ ነገር እንደሚነካካ እናውቃለን እኮ። እንዴት ነበር? እሺ እሱ እኔ አውቃለሁ፣ የቅርብ ሰው ስለሆንኩኝ እሱን አውቃለሁ። እኔማ እንዴት ላስረዳሽ? አንተ ግን በጣም የተቸገርኩ መስሎሃል እንዴ? እኔ እኮ ቤት አለኝ። ብፈልግ ክፍለ ሀገር ብድግ ብዬ መሄድ እችላለሁ። እንዲያውም ልንገርህ ካስቻለው በጣም ደግ መሆኑን የምታውቀው ታላቅ ወንድም እኮ አለኝ። እውነት አለኝ። በቃ ከሚቸግረው እንዴ ከሚቸግረው ብሎ አስቻለው ቤቱን ሰጠው እንዲወስደው ማለት ነው። ስለዚህ ከፈለኩ መሄድ እችላለሁ። አየካ የኔ ነው ክፍለ ሀገር ቤት ነበረኝ። ያው እንዲተዳደርበት ነው እኛ አለና። ስለዚህ እንዳይቸግረው ብሎ ሰጠው። ደግሞ ስለዚህ ወንድምሽ ቤትሽን ወስዶብሻለሁ። ለምን አስቻለው በጣም የዋህ ስለሆነ ሰጥቶታል። ሲቀጥል ደግሞ ይመጣል አንዳንዴ እኮ እኔንም አግኝቼ አውቃለሁ። አዎ ካስቻለው ጋር እንዲያውም እኔን ብዙም ቼክ አያደርጉኝም እንጂ ታላቅም ስለሆነ እንደ ትንሽ ልጅ ነው የሚያየኝ። ይንቀኛል ነገር ታላቅ ወንድሜ ነው። ኖ እንደ ትንሽ ልጅ አይሻል ሳይሆን ይንቅሻል። በስተክክል አይደል? ተረጋጋ። ምን ሆነህ ነው አንተ? ከቤተሰቤ ጋር ተጣላኝ ነው እንደ ፈለከው? እየነገርኩ ነው ያለሁት። አንተ የምትረዳኝ አይነት ሰው አይደለሁም። እኔ አለኝ ሁሉም ነገር ነው እያልኩ ያለሁት። ፈልግ ክፍለ ሀገር መሄድ እችላለሁ እኮ። ቤት አለኝ። ወንድምሽ አሁን እንደዚህ አይነት ኑሮ እየኖርሽ እንዳለ እያወቀ ነው ዝም የሚልሽ? እንዴት አይነት ኑሮ ነው የኖርኩት? እዚህ ልታድስ ነው የመጣሁት። አያውቅም እሱ እዚህ እንደምትል ገብቷቸዋል። ግን እምላችሁ ነገር እንዲያውም ውጡ። ምካድምበት ሰዓት ደርሷል። አይ በቃ ውጡልኝ። አይ የእንትን ሰዓት ደርሶብኛል። ውጡ። የጸሎት ሰዓት አለኝ። በቃ ፕሮግራም አለኝ። ውጡልኝ። እሺ ስላሳለ ትንሽ ነገር ብቻ ጥሩ። ምን ልንገርህ? ነገርኩህ እኮ ቤት አለኝ ሁሉ። አንተ አትረዳኝም ሲጀመር። ምካድምበት ሰዓት ደርሷል። ቶሎ በሉ። ውጡልኝ። ውጪ። እንዲያውም አንቺ ቤት ሁለተኛ እንዳትመጪ። ኧረ በቃ አልፈልግም። ሰላሜን አትረብሹ። ውጡ።